ምንድነው? እሺ ደጋውን የቀራቸው ነገር ምንድነው? ስጠው ለሰውየው ባለ ስልክ ለሚሸጠው ስጠው። አንዴ ቪዲዮ አብረን አዋራችሁ ስልክም እኮ ልኮላችኋል። ሲጋዋራችሁ ምንድነው? ኧረ አንዴ ያገናኛችሁ ምን ችግር አለ? ምን አላችሁ? ቪዲዮውን አብረው አንዴ ወንድሜ ይቅርታ አድርግልኝ። 16 ምን አላችሁኝ? አፉ በለንና ይኸውልህ ይሆናል ስልክ የምትለውን በሞተር ወይ ራስህ ይዳርስላ እዛው ባለበት 2000 ሰው ባለበት ብሩን እናስገባላለን። ካላ ታገኘዋለህ። እናታችን የተጎዳች ነች። ወንድሜ እኮ የት ነው? የቱ ጋር ነው ሰፈሩ? ማዘር ንገሩት። ኳስ ሜዳ ማዚ ንገሪው። ማዚ ያለሽበትን ንገሪው። ቦሌ ቡልቡላ ነው ያለችው። በቃ ከዛ ማዘርዬ ይልኩሎታል። እሱ ሙስሊም ወንድማችን ነው፣ ችግር የለውም ይልኳል። ከላከው በኋላ ስልኩን እኛ አምነዋለን። ልጁንም ስላየነው ሱቁንም ስለምናውቀው ገንዘብ እዛው ይከፍሏል። ችግር የለም። እሺ እሺ። አባይ ማን ነው የሚወጣው? ኧረ እዛው አትጭንም፣ ራሳቸው ይጭናሉ። እሱም ብቻ ገዝቶ ችግር የላቸው። አንዴ ለአሁን ብቻ አረ እንደዛ ይሻላል። እሺ ወላሂ አሁን እሱ በቃ እያየሩ እንዲልክ እንዳትፈልገው ነው ላይ እሱም ይላክላት በራይድን በሞተረኛ ይላክላት። የ5 ደቂቃ መንገድ ነው ኳስ ሜዳ ማለት። ሄደው ሲሰጧቸው እዚሁ እናያለን። በቃ እኮ ማን እንደዛ ይሻላል። ወንድሜ የስልኩ ባለቤት ባለሞባይሉ ሚውቱን አንሳ። የማን ህፃን ልጅ ነው የሚያለቅሰው? ግን ህፃን ልጅ ያለሽ እሺ ደግ አልበስልክ ቴንክ ዩ ቬሪ ማች። እሺ ወንድሜ በቃ አሁን እየወጣሁ ከሳቸው ስር ወጣሁኝ። ጊዜን ስለሰጠን እናመሰግናለን። በጣም እናመሰግናለን። አላህ በረካ ያርገኝ። ማለት ቀላል ነገር ነው። ያው ለታ ስላየኋችሁ ነው ሁሉ ነገር ትቸጋገሩና አላህ ይክፈልክ፣ አላህ ይክፈልክ። ታገኘዋለህ። የልጅቷንም ድምፅ ምናምን ስለሰማሁኝ ያው ሁሉም መቼም ቤተሰብ አለው ያለው ሀሳብ እሱ ነው። እንደ ትብብር ነው። አብሽ ወሎ ገና በቃ ሰላሙን ለማባት ወሎ ገና በጣም የምናመሰግነው። ለምን አትመጣም አላለንም? እኔ ወርሽ ወራም የለውም እኮ ረበል ካባ። አሁን እዛ መሀል ላይ ምድረ ከአፍ ላይ የሚነጥቁ ሰዎች ላይ አሁን እሷ ልከናት እዛ ምን አልተረዳም። እሱ እንደኛ ወሎ ገና እኮ የሀገር ፎጣ አስጥተን ፎጣውን አራግፈን ሰልችቶን እናት ለመርዳት ነው የወጣነው እዚህ ሀገር ላይ። ሊና የት ሄደች? እስሚ ሊና እየተደዋወለች ነው ከስልክ ሻጩ። አሁን ስልኩ እየለጣጠፈላት ነው። ቆይ ሊልክላት ሰው በሳት ታየዋለሽ። ቅርብ ከሆንሽ ሂጂ። ታዲያ እናት ሂጂ። ኦኬ እኮ እየጻፍኩልህ እኮ ነበረ። እኔ በራይድ ላምጣላት እያልኩህ ነበረ። ሳላ ነው ሞዴሬተር ነኝ ምን ላድርግ ብለሽ? እኔ ስንት ሆነው ገንዘቡ ስንት ነው ስልኩ? ቆይ እስኪ አይ ልጁ ይዞላት እየሄደ ነው በሞተር ሞተረኛው የሚለው ኦኬ እሷ ታየዋለች። ኦኬ እሺ። ኖ ቆይ አንቺ እዛው ልጁ ስልክ የሚሸጥበት ነው ያለሽው? ማነሽ ስምሽ እህታችን? አሜን። አይዞሽ አንቺ ደግሞ አይዞሽ። እሺ ወዴ እሺ እኔ እናት ክፉ አይንካሽ። እሺ አላህ ይጠብቅሽ። አሜን። በጣም ነው የምናመሰግነው። እሺ ቴንክ ዩ ቬሪ ማች። እሺ ሌላ ሰው የኔ እናት ክፉ አይንካችሁ። እሺ ክፉ አይንካሽ። አይዞሽ አመቱን ይስጣችሁ አለ። በቃ ስልጣኑ ከፊታችሁ እኔ 10 ሺህ ላስገባለች ነው። አስገቡ 10 ሺህ ያለውን አስገቡ ጋይስ። በሚመለከተኝ ነገር አይደለም የምገባው። ስለ አክስቴ ድርጅት ነው። ዝም ብዬ ቻሌንጁን እኔ ለመርዳት የሆነ ነገር ላስደርግና እርዳታውን ላድርግ ብዬ ነው እንጂ የራሴ ተቋም የራሴ የማገኘው ጥቅም ኖሮ አይደለም። ውስማን ስለ እንደዚህ አይነት ነገር ብዙ እንትኑ ስለሌለው ነው። እኔ አስረዳዋለሁ። ችግር የለውም። ማዘርም እዚህ ጋር መሆኑ አይጠበቅባቸው። እንትን ታደርጊዋለሽ አንቺ አካውንትሽ ላይ እንደዚህ አድርገህ ለማዘር እንደዚህ ገቢ የሚለውን ቪዲዮ ትሰሪበታለሽ፣ እኛም እንሰራበታለን። ያንተን ቪዲዮ አንስታይ ችግር የለውም። ዋትስአፕ ላይ ተነጋግረን 20 ምናምን ሺህ ብር ሙላው 10 ሺህ ብር ገብቷል። 20 ምናምን ሺህ ብር ሙላው። አንዴ ሳላ አቤት ስሟት ሚዩት አድርጋችሁ። አቤት አባቱ ደህና ነው ወይ? መታሃል እንዴ?
እና ኳስ ሜዳ በወረዳ 7 ጥፍ በልና ወደ ላይ ወደ ሀጅሩስ መስጊድ ጥፍ በል። ቡና ባንክ ጋር በልና ና ቡና ሳላ ብሩ ይዘጋጅላቸው። እስከዛ 10 ሺህ ብር ገብቷል። 22 ሺህ ብር አንዴ ሼር እያደረጋችሁ ጋይስ። ሜዳ ስትመጣ ቡና ባንክ ጋር ቡና ባንክ ቆሜ እጠብቅሃለሁ። ና ኳስ ሜዳ ቡና ባንክን አታውቀውም? ይግቡና ስልካቸውንም ይረከቡ። እንሰነባበታለን። አንዴ የስምምነት ቪዲዮ ያብሩልን። አንዴ ማዘር ወደ ቤት ይመለሱ። ገንዘቡን አየር ላይ እንከፍላለን። የገባው ገንዘብ ይቀመጥ። ማዘሬ የገዛ ገንዘብ ይቀመጥ። አልመጣም ልጁ መጥቷል። ይኸው ወንድሜ ስልኩን አሳየን እባክህ። ስልኩን አሳየን ያለን ስልኩን አሳየን። ካሜራውን ጠጋ በል አንተም። በጣም ነው የምናመሰግነው ሞተረኛ። ካሜራውን አሳየን። ሳላ ሪከርድ እያደረክ ለሌላ ቀን ስለሚጠቅመን ስንት ነው ገንዘቡ ወንድማችን? ለሞተረኛው ስጡት። ማዘሬ ለሞተረኛው ስጡት። ስልኩን ለሞተረኛው ስጡት። አናግርሽ አሎ። ኧረ እሱን ስልክ አይደለም ይሄኛውን ስልክ ላይቭ ያለው ላይቭን ነው ለሞተረኛው ስጡት ያለው። አሎ። ኧረ ላይቭን ነው ብራዘሬ። ሰላም ነው ወንድሜ? አለ። አቤት አባት። 2000 ሰው እያየ ነው። ለእናታችን የእርዳታ ስልክ ነው የሚሰጠው። ሲም ስልኩን አሳየን አንዴ። ገንዘቡ ስንት ነው? ቻርጅ ከበር ምናምን ጨምሮ 32 ሺህ ብር። 32 ሺህ ብር። አካውንትህን ተናገር። ዝም በሉ በላቸው እሳቸውን። አንዴ አካውንትህን ተናገር። 1000 ጻፊለት። ሀናን አስገቡለት። ኡስማን አንዴ ሰማኝ እስኪ። ቅድም እኮ አካውንት ሰጥቷል መሰለኝ። ሰጥቷል። እኔ ጋር አለ አባ። ወይም በላከላችሁ አካውንት አስገቡ ወይም በእኔ ቆየ ከመጣው አሲያ በሚለው ልንገራችሁ። 1000 ሉና ነች የምታስገባው አይደል? ሙና አንዴ አስገቢለት። ሙና ይሰማል? 1000 ሉና ጻፍ። 1000 58 48 077 11 ቤት ስልክ ደውይ። ሞተረኛው ደውልና ቼክ አርግ። አንዴ ሞተረኛው ደውልና ቼክ አርግ። ላይቭ ገንዘቡን ቼክ አርግ እባክህ። መታለች ሉና መታች። አስገቧት። ገብቷል። እኔ ስክሪንሾት አልኮልኛል። ኦኬ እናመሰግናለን ሉናዬ። ሶፊም እናመሰግናለን በጣም ሉናን ገብቷል ብለዋል። በቃ ገብቷል። ሉናን ማዚ ስትቀበይ ያሳይን። ተቀበይ ማዚ ተቀብላለች እኮ በቃ ቻርጀሩ ተቀበይና እስከነ ቻርጀሩ ቼክ ላድርገው። ሜሴጅ እያለ ነው። ሜሴጁን አንዴ ቼክ ላድርገው። ያርገው። ይደውልና ቼክ አድርግ። ገብቶለታል። ብሩ ገብቷል። ስልክ እምቢ አለኝ በለ አሲያ በሚለው አብሽር ገብቶልሃል አባቱ። ጎራው ቀጥሎ ሁለተኛ ስልክ እምቢ አለኝ በላል። እኔ ግን እዚህ ጋር ያሉት 570 ይገባሉ ይበለው። ሉናን ሰቧት እንጂ የላከችው እሷ ናት። ጋይስ አለች እኮ ሉና አለች። ከስር ናት። ሚዩት ናችሁ እንዴ? ሰቧት። እሺ 580 ሰዎች ይህን ጫጫታ ተቋቁማችሁ እያዳመጣችሁን ስለሆነ በጣም ትልቅ ሰዎች ናቸው። የእውነቴን ነው የምላችሁ። ሁላችሁም እዚህ ጋር ገዝት ያላችሁ ሰዎች ጫጫታ ውስጥ ነው ያላችሁት። ስለዚ የሆነ ነገር ሀሳባችሁን ከገለጻችሁ በኋላ ሚዩት አድርጉ። ህዝቡ እየተረበሸ ነው የሚሰማው። ሳላ አንዴ ስትቀበል ታሳየን። ገንዘብ ያስገባችሁ ልጅ ነገር ተቀብለዋል። ወደ ቤት እየሄዱ ነው። በቃ እሳቸውም ተቀብለዋል። ሚዩትን አንሺ፣ ሚዩትን አንሺ በያት። ማዘር ሚዩቱን አንሱት። ማዚ ሚዩቱን አንሺው። ከሚሰማሽ ከሆነ ሚዩቱን አንሺው እንድንሰማሽ። ወይ እናቴ ወይ በሽ ስልኩን አሳይን ስልኩን ተቋርጦብኝ ነው። እሺ ብለሻል።
ተቋርጦብኝ ነው እናቴ። ራቅ በይ ከስልኩ ራቅ በሉ ማዘር ከስልኩ ራቅ። ይኸው ሰጥቶኛል። ይኸው ሰጥቷታል። ስልኩ ነገ ችግር ካለው ይመልሰዋል። ይሄ ስልክ ነገ ችግር ካለው ስልክ ሻጩ ፎቶ ስለተነሳ ይመልሰዋል። ማዘር ወደ ቤት እየገባችሁ የክብር ምስጋና ችግር የለውም። የክብር ምስጋና ለሁሉም ያቀርባሉ ለኢትዮጵያ ሕዝብ። ገንዘብ ደግሞ የገባለት ይቀመጥ። የስልኩ አየር ላይ ተከፍሏል። አሁንም በካሽ እህታችን ሶፊ የላከችው ገንዘብ አለ። ከእህታችን ጋር ተገናኝታችሁ አቀብላለች። ኡስማን አንድ ጊዜ 30,000 የተሰጣቸው ከ100,000 ብሩ ተነስቶ ነው ጋይስ። ሌላ እኮ ሶፊዬ ሌላ 32,000 የስልክ እኮ ገብቶ ነበር። የእናንተ አፋጣኝ ስል እንዲላክ ብለን ነው ስለሌለ እኔ ከዛ ላይ አንስቼ ነው ማለት ነው። 100,000 ብሩ ተነስቶ ነው እናውቃለን። በጣም አሁን 70,000 ብር ነው ያለው ማለት ነው። ስለዚህ እዚህ ጋር ያላችሁት ፎሎ ተደራረጉ። ሳላ ሶፊ ሁላችሁም እዚህ ጋር ያሉትን ገዝታችሁ እናት በጣም 9 ወር አምጣ ወልዳ ተሰቃይታ ልጄ ምን በላ እያለች አንዱ በፖሊስ ስትሯራጥ እናንተን ለማሳደግ የሶፊት ገርፏት ከጎረቤት ጋር ተጣልታ ድህነቷ አሰቃይቷት የቤት ኪራይ አሰቃይቷት ልጄ ምን በላ ምን ጠጣ ብላ የሶፊት ገርፏት አባት እንዳይገርፍህ ርቃለች ካጠገቤ። አሁን የለችም። ከእሷ ቤት ወጥቻለሁ። ኔትወርክ ቢሲ ላይ ሰዓቱ እንዳያልባቸው ነው። ልሂድ ካልኩኝ በጣም ይርቃል ማለት ነው። ለስልኩ ስለወጣሁኝ ቀጥሎ እርሶች ለስልክ ስለወጣሁኝ ነው። ምን ያህል ገንዘብ ገባለት? የተወሰነ ገንዘብ እየገባለት ነው በአካውንቶት። ለምሳሌ 10,000 ብር ያስገባሉ። 5,000 ብር አዎ ገብቷል። አንዴ 2 ጊዜ 10,000 ብር፣ አንዴ 5,000 ብር፣ አንዴ 7,000 ብር ገብቷል። እየገባ ነው። ሌላም አካውንት ሜሴጁ ላይ እየመጣልኝ ማለት ነው። የቀድሞቹስ እየገቡ ነው ቀስ እያሉ። አራቶቹስ ጠዋት ቃል የተገባው ብሮች ብዙ ሰዎች እያስገቡ ነበረ። ከተለያዩ እያስገቡ ነበረ ከጀርመን ከአሜሪካ ምናምን 500 ምናምን እናስገባለን ያሏችሁም አሉ። እነሱም ነገ እናስገባለን ያሉት አሉ። በጣም ብዙ ሰዎች ደርሶ እንደሚረዱ ቃላቸውን ገብተዋል። እዚህም ያስገባዋሉ። አንድ ላይ ያለውን ነገር ሲደርሶት ያሳውቁናል። 100,000 ብር አውጥታ 100,000 ብር እንድትሰጡት 100,000 ብር ሶፊም ትሰጣለች። 100,000 ብር ነበረ። ከ100,000 ብር 10,000 ብር ስልክ ገዝቷል። የሚቀረው 70,000 ብር ነው ሶፊ ጋር። ሶፊንም የክብር አገልግሎት ምስጋና እህታችንንም እየሰጡ ሶፊም ጓደኛዋና እሷ 70,000 ብር ይዘውለት ይመጣሉ። 32,000 ብር ስልክ ተገዝቷል። ሌላ ገንዘቦችም እየገቡ አሉ። 10,000 10,000 7,000 5,000 5,000 ንገራት ኡስሚ ይገታ የጠዋቱንም በጣም ብዙ ቃል ገብተውላታል። 50,000 ካለ ገባዋሉ። $500 400 ዩሮ በጣም ብዙ ገንዘቦች አሉ። እሱን ነገ ያሳውቁናል አንድ ላይ። እሺ አይቼ እነግራቸዋለሁ። እስከ ሰኞ በውጭ ሀገር ገንዘብ ይላካል ያሉት እስከ ሰኞም አየር ላይ ሊቆይቦት ስለሚችል ብቻ ይገባል። እኛ የምናውቃቸው ሰዎች የቅርባችን ያሉ ሰዎች ናቸው እናስገባሉታለን ብለው ቃል የገቡት አካውንቶችን ይዘው የሄዱት። ስለዚህ ብዙ እንዳያስቡ እናታችን። እኛ ከአሁን በኋላ ባለው ነገር ከጎኖት ነው። ይሄ እርስዎ ቢሆኑ ምን ያደርጋሉ? ሚዲያ ከጎኖት ነው። ኡስማን ባለው ነገር የፈለጉትን ነገር ሲፈልጉ ኡስማን ትልቅ ሰው ነው። በቃ እንደዚህ የስራ ሰው ነው። እሱን ማማከር ይችላሉ። እናታችን ነው። እዚህ ያለው የኢትዮጵያ ሕዝብ እንዳለ ለተጨነቀው፣ ለታመመው እንዲሁም በችግር ላይ ላለው ሳራ በረሃን አቋርጦ ለሚሄደው ወንድሞቻችንም እንዲሁም በአረብ ሀገር የሚገኙ እህቶቻችንም እንዲሁም የተለያየ ቦታ የሚገኙ እህቶች ወንድሞቻችን ሁሉ ነገር እንዲሳካላቸው አላማቸው እንዲሳካ ያላገባም እንዲያገባ የታመመ ናቸው። ቆርጣ አይጥሉትም። ሳላቶ አላህ ቀልብ ውስጥ ይገባል። ገባ በቃ አላህ ኩዱ አለ። ዱዓ ያርጉላቸው። በቃ አላህ ያስተካክላቸው። ልጆች ናቸው። እነሱ የተሻለ ነገር የለም። ካለ ነው ከሁሉ ቅርቡ ልጆቹ ናቸው። እውነት ነው። ያልተግባቡበት ነገር ሊኖር ይችላል ሁለታችሁም ጋር። እሱን ነገር አድርገው እንትን ያርጉ። ኦኬ ሳላ እሺ፣ ቀጥሉ ማዘርዬ፣ ቀጥሉ ማዘር። ብዙም አደከምኩት። ኧረ እድሜና ጤና ይስጣችሁ። እናንተ ናችሁ የደከማችሁት። አፉ በይ። በተለይ እኔ ካጠፋሁ አፉ በይ። አንዴ ልናገር። እኔ ካጠፋሁ አፉ በይኝ። እኔ እንደ እናቴ አይቼ ነው ደውላችሁ ጥሩልኝ ብዬ ሁሉንም ሰው ሼር ሳደርግ የነበረው እኔ ጋር እንዲቀርቡ ትንሽዬ ነገር እንኳን ለሆነ ነገር ይጠቅሙታል ብዬ ገንዘብ ስላሰብኩኝ ነው። እንደ እናቴ አይቼ ወላሂ ብላሂ አልቅሻለሁ። እኛ ያርሹ ጌታ ደግሞ አላህ የእናንተን ነገር ሙሉ አላህ ያርግላችሁ። በልቦናችሁ ያለው የጎደለባችሁን ነገር ውስጣችሁ ያለው ለሰው ያልነገራችሁትን ለአላህ የነገራችሁትን ሀጃችሁን አላህ ሙሉ አላህ ያርግላችሁ። አሜን። ከቁጥር አያጉድላችሁ።
አሜን አሜን። ያልወለደን ይውለድ፣ ያላገባም ያግባ። የወለዳችሁት ደግሞ ይባርክላችሁ። እናንተ አልፎ የዓለምን ሕዝብ የሚያስተዳድር ዘር በወዳችሁ ይፈጠር። አላህ ይጠብቃችሁ፣ ይስጣችሁ። ካልታሰበ በሽታ፣ ከድንገተኛ ሞት፣ ከአደጋ ከበሽታ አላህ ይጠብቃችሁ ከነዚህ